unless 100% you will pregnant ካልሆነ በእርግጠኝነት 100% እርግዝና ይፈጠራል። ይሄ የምታዩት ሜዲኬሽን ብራንድ ኔሙ ሪቦክ 1.5 ይባላል። ጀነሪክ ኔሙ ደግሞ ሌሞኖጀስትሮን ይባላል። ይህ መድኃኒት የሚያገለግለው እንግዲህ አንዲት መጸነስ የምትችል ሴት አንፕሮቴክትድ የሆነ ሴክሹዋል ኢንተርኮርስ ማለትም አክሲደንታሊ በድንገት ተደፍራ ሊሆን ይችላል፣ አሊያም ሆርሞናል ኮንትራሴፕቲቭ ወይም ሆርሞናል የወሊድ መቆጣጠሪያዎችን ሰዓት ውስጥ ሴክሹዋል ኢንተርኮርስ ብትፈጽም እርግዝናን ለመከላከል የሚያገለግል መድኃኒት ነው። ስለዚህ አንዲት ሴት አንፕሮቴክትድ የሆነ ሴክሹዋል ኢንተርኮርስ ከፈጸመች በኋላ እርግዝናን ለመከላከል ይሄን ሪቦክ 1.5 ወይም ሌቮኖጀስትሮን መድኃኒት ከወሰደች በኋላ በ3 ሰዓት ውስጥ ቮሚቲንግ ወይም ማስመለስ ካጋጠማት አንድ ታብሌት ወይም አንድ ኪኒን ደግማ መውሰድ አለባት። ካልሆነ 100% በእርግጠኝነት እርግዝና ይከሰታል። ለምን ሲባል ይህ መድኃኒት ከስሞል ኢንተስታይን ማለትም ከቀጭን አንጀት ወደ ሲስተሚክ ሰርኩሌሽን ማለትም ወደ ደም ሙሉ በሙሉ አብዞርብድ ሆኖ ወይም ተመጦ ለመግባት 3 ሰዓት ይፈጅበታል። ስለዚህ በ3 ሰዓት ውስጥ ቮሚቲንግ ካጋጠማት ሙሉ በሙሉ ተመጦ ስለማያልቅ ስለዚህ እርግዝናን አያስቀርም። እንደነዚህ አይነት ከመድኃኒት ጋር የተያያዙ መረጃዎችና ጤና ነክ ትምህርቶችን የምታገኙበት ቻናል ልጠቁማችሁ። ዩቲዩብ ላይ ሄዳችሁ ኢትዮ ፋርማኮኖሚ ብላችሁ ሰርች በማድረግ መጀመሪያ ላይ ይመጣላችሁ ቻናል ሰብስክራይብ ማድረግ የቻናል ቤተሰብ ሁኑ። እንዲሁም ይሄንን አካውንት ፎሎው፣ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ደቅ አስቀምጡልኝ ይደርሰኛል።